ማለት በህይወት የመጀመሪያ ጊዜ ናፈቀር። ስለዚህ ያገኙት ማፍቀር አይደለም። ፈጣሪ ሆይ ያንቺ ውሸት አያልቅ ማለት ነው። ፈጣሪ ሆይ ትዕግስት ስጠኝ። ፈጣሪ ሆይ ወይኔ ጉዴ ፈላ ዘንድሮ። ኧረ ሴት መሆኔን እንደው ጠላሁት። ጋይስ አላችሁ ግን እኔ እኮ ዛሬ ማለት ነው የፈኪ ነገር እያሳሰበኝ ስለሆነ ማለት ነው። ወይኔ ጉዴ ፈላ ብሏል። እንዲህ በህይወቴ ገና ዛሬ ነው ያፈቀርኩት። ለውም አንተን ነዋ ኢሳምዬ የእግሩ ጀግና ባል ማለት ነው። ሶ እኔ የሚገርመኝ ነገር ቤተሰብ እውነት 7 ወንድ ነው 11 ወንዶች እኔ መቼም ተለጥፈው አይቻለሁ ማለት ነው። ይህን ልቧሻች ለምንድን ነው 11 ናቸው? አዎ 11ዶች እና እነዛን የመጀመሪያው ታሪክሽ ሴት ነው ታሪክሽ ብዙ ነው ባይዘው እያለ የቀለደብሽ እንደው ለወሬሽ እንደው ማለት ለወሬሽ ራሱ ማለት ነው ምንም አልሰጠውም ማለት ነው። ጣጣም አልሰጠው ዘና ብሎ ነው ያወራሽ ማለት ነው። ይመች ሳጌ ማለት ነው። የኢክራምዬ ጀግና ባል ማለት ነው። የወደፊት ማለት ነው። ወይኔ ጉድ ፈላ ዘንድሮ። ጭራሽ የመጀመሪያ ፍቅር ነው አላለችም። አቤት መዋረድ፣ አቤት ውርደት፣ አቤት ውርደት፣ አቤት ውርደት። ኧረ አንቺ ሴት መሆንሽ እንደው ወይኔ አንቺ ማፈር እንደው አፈር ራሱ አላልሽም እንዴ? እንደዚህ አይነት ነገር ፊት ለፊቱ አይኑ ላይ በሙስሊም እንደዚህ ይደረጋል? አኡዙ ቢላሂ ሽጠሮጅ ነው። አሰላሙ አለይኩም ሰላም ውድና የተከበራችሁ የጣፋጭ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑላለሁ። ቪዲዮን እስከ መጨረሻ ተከታተሉላችኋለሁ። ሶ ዛሬ ማለት ነው በጉጉት ስንጠብቀው የነበረው መልስ ማለት ነው እንግዲህ አግኝታችኋ ብዬ አስባለሁ። ሰው ደግሞ እኔ ልጨምርበት ቅመማ ቅመም ማለት ነው። እኔም ቅመም ስለሆኑ ማለት ነው እንግዲህ የሚረብሽም ካለ ማለት ነው ምድር ምቀኛዎች ማለት ነው ሸረኞች ማለት ነው አላችሁ አንዳንድ ማለት ነው። እና ምንድን ነው የምላችሁ እናንተ ኢክሮ ያለችው ወይኔ ኢክሮ ኮን በጣም ስለምወዳት አፌ ላይ ናት ኢክሮ ማለት ነው። እሺ አሁን ኢክሮዬ አላህ ይጠብቅሽ ባልሽበት የኔ ውድ እህት ማለት ነው። ኢሳምዬም እንደዛው አላህ ይጠብቃችሁ፣ ሁለታችሁንም ተጋብታችሁ የማያርገኝ ማለት ነው። አሜን ብያለሁ። አሜን በሉ ደግሞ እሺ። ላይክም እያደረጋችሁና ምንድነው ጋይዝ ማለት ነው የሰማሁት ጉድ ማለት ነው እንግዲህ ተገናኝቶ ነበረ ፈኪና ኢሳም ማለት ነው እንግዲህ ተገናኙና ለማቀፍ ማለት ነው አፈፍ ወይ ደግሞ ለማቀፍ እየሮጠ ስኬድ ማለት ነው እጅሽን አንሺ እንዴ አንቺ እንዴት በደፍሪ ነው ያኔ ትወናው ልንገራችሁ ብዬ ነው እንዴ አንቺ እንዴት በደፍሪ ነው ኢክሮ ብቻ ናት የምታቅፈኝ ኧረ መደፋፈር ብሎ ማለት ነው እንደዛ ተዛ እንዴት ብዬ ልንገራችሁ ማለት ነው። ሶ እሷ ለማቀፍ ዲዲዲ ብላ እንትን ስትል ማለት ስትሄድ እሱ ጋር እሱ ደግሞ በእጁ ማለት ነው እናቴ እልፍ በይ። እኔ ኢክሮ ብቻ ስታቅፈኝ ነው ደስ የሚለኝ። እኔ ሳቅፋት ነው ኢክሮ ደስ የሚላት። ስለዚህ እኔ ኢክሮ ብቻ ነኝ። አለቀ ደቀቀ። ልንገርሽ ብዬ ነው ባይዘው እኔ ልንገርሽ ብዬ እኔ ላንቺ አሳስቦኝ እኮ ነው። ሙስሊም ሴት እንደዚህ አይነት የወረደ ስራ ባትሰራ ደስ ይለኛል። ክብሯን ዝቅ የሚያረግ አብሶ ደግሞ ወንድ ታቀለሽ ወንድ ልጅ ክብርሽን ዝቅ ስታረጊ ጥሩ አይደለም ለወንድ ልጅ ማለት ነው። ሶ እንዴት ብዬ ልንገርሽ እወድሃለሁ ብለሽ ኦኬ ችግር የለም ወዳጄ፣ ግን ደግሞ ማለት ነው ወንድ እኔ አላውቅም እንደ ራሴ እንደታየኝ ማለት ነው በእውነት ኮሜንቶች በሙሉ ማለት ነው አንቺን ነው የሰደቡት። አሁን ላይ አንቺን እንከት ታርገው እኔ እንጃ አንቺንማ ማለት ነው የምትቀቀይ ቢሆንማ ይሄኔ ቀቅለውሽ ማለት ነው ብልት ዋጥ ስልቅጥ አርገውት ነው ባይዘው። ይሄ ኮሜንት ጉድ ነው የሚገርመኝ። እውነት ለመናገር አይገርመኝም። ለምንድን ነው የማይገርመኝ? የማይሆነውን ሰው ነው እንደዚህ ያለችው ማለት ነው። አፈቅርሃለሁ ያለችው እንደው ህልም ነው እያለች በህልሜም አይቻለሁ እያለች እቺ ሴትዮ እኮ ብሎና ለቋል ማለት ነው ጋይስ። እውነት ለመናገር በጣም ከባድ ነው። ፍቅር እውር ነው ባይዘዊ ማለት ነው። ፍቅር እውር ነው። ግን ደግሞ እንደዚህ አይነት እኔ ምንስ ባፈቅረው ምንስ ብወዱ ማለት ነው አደባባይ ወጥቼ ራሴን ለሱ ብዬ እንጃ። ሶ ራሷ ናት እኮ የተሰደበችው። አሁን እኮ ኢሳም እኮ ማለት ነው እኛ ኢሳምን ስለምናውቀው እንዴት ነው የምናውቀው? ያለው ፍቅር ያለው ውዴታ አለ ኢክራምዬ በጣም ትልቅ ነው። ይሄ የታወቀ ነው። ግን ደግሞ እሷ ማለት ነው እንዴት ብዬ ልንገራችሁ ጋይስ በጣም ነውር ነው። በጣም ማለት ነው እኔ የሚገርመኝ ነገር
ደግሞ የኢሳም አመላለስ ማለት ነው። ይመች ባይዘው ይመች። ኦ ማይ ጋድ እኔ አፈራ ለማለቷ ነው የሚገርመኝ። ሰው በህልሜ አይቻለሁ እና ደግሞ የመጀመሪያዬ ነህ አንተ፣ ሌላ ሰው አላፈቀርኩም። ወይኔ ጋይዝ ወንዶችን ባመጣላችሁ ደስ ይለኝ ነበረ፣ ግን ቻናል አይፈቅድም፣ ከልክሏል። እንኳን ደስ አላችሁ ምድር ምቀኛ ማለት ነው። እና ምንድነው እውነት ለመናገር ማለት ነው ሳቄን የመጣብኝ እንዴት ብዬ ልንገራችሁ? የሰው ልጅ ማለት ነው አስባችሁታል? ዝቅ ማለት እንጃ አላውቅም። እንደው ለፍቅር ዝቅ ከምትይ ማለት ነው ሌላ ነገር እንደው ዝቅ ብትይ ደስ ይላል አህሰን። ወይ ደግሞ ለወንድ ልጅ ዝቅ ተምትይ ማለት ነው። እኔ ምንም አይመስለኝም ሰው ቢሰድበኝ፣ ግን እኔ አንተ እንድትረዳኝ ነው የምፈልገው። እኔ በጣም አፈቅራለሁ፣ ወዳለሁ። ስለዚህ ተረዳኝ። ስትረዳኝ እመጣለሁ፣ እመልሳለሁ ምናምን በቃ ያላለችው ነገር የለም። ሰው እሷ ምንድነው የምትፈልገው? የሚወዳትን ጥላ የማይወዳትን ጋር ላውም የኢክራምን ሸበላ እንደው አፈፍ ለማድረግ ትፈልጋለች ማለት ነው። እንዴ ኒኮ ማለት ነው። ያሳቀኝ ፓርት ደግሞ አለ። አስባችሁታል ጋይዛ? አልስቅም እኔ ዛሬ ማለት ነው። ግን ያሳቀኝ ፓርት ምንድነው? የመጀመሪያ ጊዜ ነው። እሺ ብለናል። እሺ አዎ የመጀመሪያ እሺ ይሁን፣ የመጀመሪያሽም ይሁን። ግን ደግሞ ምንድነው ያሳቀኝ ጋይዝ ማለት ነው ኢሳምን ለማቀፍ ሮጣለ አይደለ? እየሮጠች ነበረ። እሱ ደግሞ በእጁ ሲመልሳት ማለት ነው። በዛ ሰዓት እንዴት እንደሳቁ እኔ ደግሞ ያገናኙ የዳግም የራስ አሮበት የሰው ያማስላል። የራስ አሮበት አንተ እንደው ልታጣብስ ነው። አንተ ግን በኋላ ለኢክራም ምን ልትላት ነው? ሰው ንገረን። አሁን ኢክራም ጋር ትኮራረፋለህ። ለምንድን ነው? ኢክራም ማለት የኢሳም የወደፊት ሚስቱ ሀላሉ ልትሆን ነው። አንተ አሁን ወንድሜ ተጎድተሃል ብለ የትኛዋን ስታመጣ ኢክራምስ ምን ይሰማታል? ባይዘው እኔ ያንተ አስተሳሰብ ነው። ኢክራም ምን ይሰማታል? እሱ እንኳን እሽጣጣም አልሰጠውም። ባይዘው ምንም ለወሬዋ ራሱ ቦታ ምናምን አልሰጣትም። ምንድነው የምላችሁ? የሰው ልጅ ሆኖ ያፍቅርሽ እንጂ ለፍቅር እንትን አትበይ። በእውነት ለፍቅር እንደዚህ አትሆኝ። እሱ ራሱ እኮ ነገራት ማለት ነው። ያገኘሽውን አታፍቅሪ፣ እንደውም የሚያፈቅርሽ አለ። ስለዚህ እሱን ተምታጪ እሱ ጋር ብትሄጅ ይሻላል። እኔም ማፈቅራለን እንደ ግልጽን እየነገረሽ አንቺ አይገባሽ። እውነቴን ነው። በጣም ነው የምታሳዝኝ፣ በጣም ማለት ነው። አይ ሀበሻ እውነት እንደው ሴቶች ታብደዋል እኮ ዘንድሮ። በሌላ ቦታ ባል ፍለጋ ይሄዳሉ፣ እዚህ ጋር ደግሞ የሰው ባል ሊነግጡ ይዘጋጃሉ። ፈጣሪ ሆይ ትዕግስቱን ስጠኝ እንደው። እና ጋይዝ ማለት ነው ላይክ እያረጋችሁ እሺ፣ ቅንቅናም ሁላ ማለት ነው። እኔ ማለት ነው እኔ ብሰራላችሁ ወድጃችሁ ነው እንጂ በእኔ ምን ልበላችሁ። በእውነት በጣም ነው የምታስከፉኝ አንዳንዴ ማለት ነው። ኮሜንትሮች ማለት ነው ሄዱና እሷ እንትን በሏት ማለት ነው። እሷ ናት እንደዚህ ያደረገችው እንጂ እኔ አይደለሁም። አይደለ እንዴ? እሷ ናት አፈቅራለሁ ብላ አደባባይ ላይ የተናገረችው። እሷ ያላፈረች እኔ እንዴት ነው በማወራው ማፍረው? ንገሩኝ እስቲ። ማንም ይበል ምንም ይበል እኔ አያገባኝም። ግን ሰው እምላችሁ ነገር ቢኖር ምንድን ነው ጋይዝ፣ እናንተ ራሳችሁን ሆኑ። እናንተ ራሳችሁን አክብሩ እሺ። አዎ ራሳችሁን አክብሩ። እኔ ራሴን አከብራለሁ። እሷ ራሷ ያልተከበረኝ ወይ ደግሞ ራሷን ያላከበረች ራሷን ያዋረደች እንዴት ነው እኛ የምናከብራት? እስቲ ንገሩኝ። አቀለው መጥፎ ነገር ምናምን መነጋገር ጥሩ አይደለም በእኛ በሙስሊም እና ግን ደግሞ እሷ ያደረገችው ድርጊት ሀራም ነው እንዴ? ሲጀምር እንደዚህ አይነት አስተሳሰብ ራሱ እንዴት መጣላት? ምንም ስራ ቢሆን እንደዚህ አይነት ነገሮች በጣም ነው የሚያስጠላው፣ እውነት ለመናገር ማለት ነው። እና እንደዛ አይነት ነገሮችን ብታቆሚ፣ እውነቴን ነው። ላንቺ አይጠቅምሽም ፈኪሃ ማለት ነው። አህሙ ይሻልሻ። አህሙ አሁን ልቡ የተሰበረ ምናምን በቃ እሱም ጅል እንደ ጅል ነው የሚያደርገው። ምስኪን ነፈር። አንዳንዴ የአህሙ ነገር የአህሙ ጤንነት ማለት ነው ያሳስባል። ስለዚህ በጣም ከባድ ነው። ፈጣሪ እንግዲህ ይርዳ። እውነቴን ነው። ፈጣሪ ይርዳ። ሌላ ነገር አይደለህም። እሷ ያው የመረጠችው ሌላ፣ አንተ የመረጥከው እሷን። ችግር ነው። ፍቅር አይነ ሰውር ነው ይባላል ያገሬ ሰው። ወንድ ልጅ ደግሞ እንዴት አፈቀረ? ያው ነቅነቅ የለም ሀቢበቲ። እሱ ይሄንኛው ደግሞ አፍቅሮሻል፣ ያንኛው ደግሞ አያፈቅርሽም። እንደተፈጠረሽ ራሱ አያቅሽም። ማን እንደሆንሽ ራሱ አያቅም። የሚያውቀው ራሱ ስድብ ነው የደረሰኝ አላለም።
እውነት ለመናገር እንደው ይመች ብቻ ስድብ አያንሳትም። ባይዘዊ ብዙ ነገሮች እያሏት ነው። ፈጣሪ ሆይ ትዕግስት ስጠኝ። ብቻ ከባድ ነው ጋይስ፣ በጣም ከባድ ነው። ያ ሁላ ስድብ እንዴት ነው የምትችለው ግን? ባይዘዊ የምትጽፈው እጃችሁን አይደክማችሁም? ንገሩኝ። እውነቴን ነው። በጣም ነው ጽሁፉ ምናምን ፈጣሪ